السلام عليكم ورحمة الله وبركاته. የተከበራችሁ የሀሪማ ቲቪ ተመልካቾቻችን ለዛሬው ከክቡር አምባሳደር ኡስታዝ ሐሰን ታጁ ጋር ቆይታ ልናደርግ እዚህ ተገኝተናል። አሁን በህዝቡ መሀል እየተነሱ ያሉ በርካታ ጥያቄዎች አሉ። ተጠሪ የለንም፣ ተቋማችን ተዳክሟል፣ ምርጫ ምንድነው፣ ከእስልምና አንፃር ምርጫ የሚባል ነገር አለ ወይ እና ሌሎች መሰል ጉዳዮች እየተነሱ ነው። እዚህም እዚያም በሙስሊሙ ማህበረሰብ መሀል ቅሬታዎች ይነሳሉ። በተደጋጋሚ ከመስጊድ ኢማሞች ጋር፣ ከሙዓዚኖች ጋር፣ ከደርስ ጋር በተያያዘ ብዙ ቅሬታዎች፣ ብዙ መገፋቶች፣ ብዙ መበደሎችን በማህበራዊ ሚዲያው በዋና ዜና ጣቢያዎችም እየሰማን ነው። እነዚህና ሌሎች ጉዳዮችን በተመለከተ እዚህ አጠገባችን በታሪካዊ ሂደቱ የእስልምና ተቋም ኢትዮጵያ ውስጥ ከየት ተነሱ የት ደረሰ በሚለው ነገርና ሌሎች ተመሳሳይ ጉዳዮች ላይ ምሁራዊ እንዲሁም ልምዳዊ ጉዳዮችን እያነሳን ከክቡር አምባሳደር ሐሰን ታጁ ጋር እንወያያለን። አብራችሁ እንድትቆዩ እንጋብዛለን። መልካም ቆይታ። በሀሪማ ቲቪ ተመልካቾችና በመላው የስቱዲዮ ባለሙያዎች ስም ደጋግሜ አመሰግናለሁ። አላህ ያክብርልን። አምባሳደር ላነሳ የምፈልገው እንግዲህ የመጀመሪያው ጉዳይ በኢትዮጵያ የእስልምና ታሪክ ውስጥ የተቋም ጉዳይ የራሱ የሆነ ሂደት ነበረው። ለብዙ ዘመናት ሰዎች በተናጠልም በቡድንም የተለያየ እንቅስቃሴዎችን ከእስልምና ጋር ሲያደርጉ ነበር። አሁን ባለንበት ዘመን ያለው የእስልምና ተቋም ከመመስረቱ በፊት ኢትዮጵያ ላይ ሂደቶች እንዴት ነበሩ? የት ነበረ ሰው አቤት የሚለው? ጥያቄዎችን፣ ሃይማኖታዊ ጉዳዮችን ሁላ የሚያንቀሳቀሰው እንዴት ነበር የሚለውን ጉዳይ እስቲ ከሱ እናንሳና እንጀምር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ያው ሀሪማ ቲቪ ይሄ ፕሮግራም ስላዘጋጀና ስለጋበዘኝ ከልብ አመሰግናለሁ። ተመልካቾችንም ያው መልእክቱ በጣም ወሳኝ ስለሆነ አሁን ያለንበትን ሁኔታም ከታሪክ ተነስተን አሁን ያለንበትን ተጨባጭ ሁኔታ የምንዳስስበትና የወደፊቱን በወጉ የምናይበት ስለሆነ በጥንቃቄ እንዲከታተሉና ከዚህ የሚተላለፈውን መልእክት በተቻለ መጠን የሙስሊሙን ህብረተሰብ ያለበትን ተጨባጭ ሁኔታ ለማከም እንዲጠቀሙበት በዚህ አጋጣሚ ጥሪ አደርጋለሁ። በመጨረሻ ምን ማድረግ እንዳለብን አብረን የምናየው ይሆናል። የኢትዮጵያ እስልምና ከገባ እንግዲህ የ1400 ዓመት አካባቢ ሆኖታል። ልክ ነቢዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ በ4ና 5ኛው ዓመተ ሂጅራ አካባቢ የመጀመሪያዎቹና ሁለተኛዎቹ ስደተኞች ወደ ኢትዮጵያ ሲመጡ ሷሃቦች ያኔ ነው ወደ እስልምና ወደዚህ ሀገር የገባው። ከዛ በኋላ ተከታታይ ስደቶች ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም አልፈው አራቱ ኸሊፋዎች በኋላ በአሊ ኢብኑ አቢ ጣሊብ በኋላ ኡመያድ የሚባለው ስርወ መንግስት ሲመሰረት አለዊዮች በብዛት ወደዚህ ተሰደዋል። ልክ እንደ መጀመሪያዎቹ ስደተኞች ማለት ነው። ከዛ በኋላ ኡመያድ እስከ 130 አካባቢ ሂጅራ ቆይተው እንደገና አባሳይድስ ሲመጡ አባስይን የሚባሉት ኡመያውያን እንደገና ወደዚህ ተሰደዋል። መኽዙማይቶች ወደዚህ ተሰደዋል እና በጣም በርካታ ስደቶች ያስተናገደች ሀገር ናት። ለምን ተመረጠች የሚለው ሌላ ጊዜ በስፋት የሚታይ ነው። ከሌሎች ሀገሮች በተለየ ሁኔታ እነዛ ሲገቡ ዒልም ይዘው ገብተዋል፣ ስነ ምግባር ይዘው ገብተዋል፣ ስልጣኔ ይዘው ገብተዋል። ይሄ እስልምናውን የፈጠረውን ስልጣኔ ይዘውት ገብተዋል። ከዛ የተነሳ ብዙ አሊሞች ወደ ኢትዮጵያ ሲገቡ ያው ወደ ሀገር ውስጥም ከፍተኛ የዒልም ቱራስ ተፈጠረ ማለት ነው እና ምናልባት በ6ኛው ክፍለ ዘመን ዓመተ ሂጅሪያ የተጻፉ ትልልቅ የኢትዮጵያውያን የጻፏቸው ሊቃውንት የፍቅህ መጽሐፎች፣ የሐዲስ መጽሐፎች እናገኛለን። በዓለም አቀፍ መድረኮች ክብር ያላቸው እስካሁን ድረስ በየዩኒቨርሲቲው የሚጣኑ ለምሳሌ የከንዙ ደቃኢቅ የከንዝ ሐፍነፊያ መዝሀብ ሸርሕ ለምሳሌ በ6ኛው ክፍለ ዘመን ሂጅሪያ በኢትዮጵያዊ የተጻፈ ነው። እስካሁንም ድረስ በየዩኒቨርሲቲው ይጣናል። ሌሎችም ኪታቦች አሉ። ከዛ በኋላ
እስልምና ወደ መሰረቱን እያሰፋ ሂዶ በሰላማዊ በሆነ መንገድ በጣም በፍቅርና ናቹራል በሆነ መንገድ እንትኖቹን እያሰፋ ሂዶ መማሊከል ኢስላሚያ እስከ መፈጠር ደረሱ። እስላማዊ ግዛቶች የሚባሉ ወይም ሱልጣኔቶች የሚባሉ ከሸዋ ሱልጣኔት ጀምሮ እንግዲህ ሸዋ ሱልጣኔት በጣም በቅርብ ጊዜ የተመሰረተ ነው። በሂጅሪያ ቅርብ 100 ዓመታት ውስጥ የተመሰረተ ነው። ከዛ በኋላ መማሊከ ሰባ የሚባሉ ተፈጥረዋል። እንደውም የሚከተሉት መዝሀብ ይታወቃል። እያንዳንዱ ይሄ ማሊክ የሐነፊ መዝሀብ ነው አገሩን የሚያስተዳድረው ይሄኛው እየተባለ በዝርዝር የተጻፈበት ሁኔታ ነውና በዛ መልኩ ያው ዒልሙም ተቋሙም መንግስታዊ የሆነ ሱልጣኔት የሆነ ስርዓቱም እስከ ቅርብ ጊዜ ድረስ ነበረ። ከዛ በኋላ በነበረው የፖለቲካው የምኑ ሁኔታ እነዚህ መማሊኮች እየከሰሙ ሄደዋል። እንግዲህ ሸዋ ላይ የሸዋ መምለካ ነበረ። ሸዋ ላይ ራሱ የኢትዮጵያ የሆኑ ኢትዮጵያ እምብርት ላይ በጣም በቅርብ ጊዜ ከ1000 ዓመታት በፊት ማለት ነውና በዚህ መልኩ ነው። ከዛ ባህላዊ የዒልም ተቋማት ልክ ለሙስሊሙ ተቋም ሆኖ የኖሩት ሐሪማዎች ናቸውና የመሻይኾች ናቸው። እያንዳንዱ መሻይኽ ራሱን የቻለ ዩኒቨርሲቲ ነው። እያንዳንዱ መሻይኽ ራሱን የቻለ ተቋም ነው። አንድ መሻይኽ ስር በመቶዎች የሚቆጠሩ ዒልም የሚቀሩ ሰዎች ይኖራሉ፣ ስኮላሮች ይኖራሉ። ምናልባት ፍቅህ የጨረሱ ነህው የጨረሱ ሰዎች እዛ ይኖራሉ። እነሱ እንደገና መንፈሳዊ ተርቢያ የሚያገኙባቸው እነሱ ናቸው ተቋም ሆነው ህብረተሰቡን ለረዥም ጊዜ አቅፈው በስራቸው እያገለገሉ የነበሩት። የነዛ ተቋማት ኤክስቴንሽን አሁን አለ በየቦታው። በተለይ ከደርግ ጊዜ ወዲህ የመዳከም ሁኔታዎች ነበሩ። አሁን ትንሽ ትንሽ የማንሰራራት ሁኔታዎች አሉ። እነዛ ተቋማት አሁንም አሉ፣ ባህላዊ ናቸው። ህዝቡ በጣም ያከብራቸዋል። በደቡብ፣ በምዕራብ፣ በሰሜን፣ በምስራቅ ብትሄድ ሁሉም ቦታዎች ላይ ማህበረሰቡን አቅፈው ይዘውት ነበር። ከዛ በኋላ በደርግ ዘመን ሲመጣ 1967 ላይ ሊቃውንቶቻችን አንድ ነገር አሰቡ። በተለይም ደግሞ የኢትዮጵያ ሙስሊም ከውጭ ጋር ያለው ግንኙነት ተቋማዊ ግንኙነት ነበር ከዛ በፊት በመሻይኾች አካባቢ፣ ግን በሰለጠነ መንገድ የሚደረግ አልነበረም። ከዛ በፊት ትልልቅ ዑለሞች ከትልልቅ መንግስታት ጋር ይጻጻፉ ነበር፣ ይወያዩ ነበር። እንደ ምሳሌ ብንወስድ የጀማ ንጉስን መውሰድ እንችላለን። ከመካ አካባቢ ካሉ ባለስልጣናት ጋር፣ እንደገና ከቱርክ ከኦቶማን ኢምፓየር ሰዎች ጋር የሚገናኙበት ስለ ሀገር፣ ስለ ዲናቸው፣ ስለ ሃይማኖታቸው ከሌሎችም ጋር አዝሃርም ድረስ ሄደው ትልልቅ ሰዎች ካይሮ ውስጥ ካሉ ሚስር ውስጥ ካሉ ንጉሳን ጋር የሚነጋገሩበት ሁኔታ ነበረ። ከዛ በኋላ ግን ዘመኑ ጠየቀና ሼክ መሐመድ ሳኒ ሀቢብ በ1967 የመውሊድ ቀን በመውሊድ ቀን ነው ኤግዛክትሊ በመውሊድ ቀን ነው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን አልመጅሊሱ አልአዕላ ሊሹኡን ልእስላሚያ ምናልባት ስሙ ከግብጾች ወይም ከሳውዲዎች የተወሰደ ሊሆን ይችላል። እዛ አካባቢም የኢትዮጵያ የግብጽ እስልምና ጉዳዮች ከፍተኛ ወይም ጠቅላይ ምክር ቤት አለ፣ በሳውዲም አካባቢም አለ፣ ሌሎች ሀገራትምና ከሆነ ቦታ ተጀምሮ ዱፕሊኬት እየተደረገ የሄደ ይመስላል። እሳቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወይም ከፍተኛ ምክር ቤት ብለው አቋቋሙ በ1967 እና ያቋቋሙት ሊቃውንት ናቸው። ከ1967 ጀምሮ እስከ 83 አካባቢ የነበረውን ታሪክ ስታይ በጣም የግሎሪ ታሪክ ነበር የመጅሊሱ። የትኛውም የዓለም አምባሳደር፣ የትኛውም ዲፕሎማት፣ የትኛውም የሀገር መሪ በተለይ ሙስሊም ሀገር መሪ ኢትዮጵያ ውስጥ መጥቶ ያን ተቃውሞ ሳይዘይርና ከሰዎቹ ጋር ሳይነጋገር የሚሄድበት ሁኔታ አልነበረም እና በኢትዮጵያና በሚድል ኢስት መካከል በኢትዮጵያና በሙስሊሙ ዓለምና በአረቡ ዓለም መካከል ድልድይ ሆኖ የማገናኘት ስራ የዲፕሎማሲ ስራ ሲሰራ የነበረ ተቋም ነው። በዛ የተነሳ ክብሩ ከፍተኛ ነበር፣ ሀገራዊ አበርክቶም ከፍተኛ ነበር። ከዛ በኋላ በ1982 እንግዲህ የመጀመሪያ መስራች የነበሩት ከመስራቾቹ አንዱ የነበሩት ሼክ መሐመድ ሳኒ ሀቢብ ረህመቱላሂ አለይህ ያልፋሉ። ከሳቸው በኋላ እና ዑመር ሼክ ይተካሉ። በጣም አሊም ናቸው እሳቸውም። እንደውም የሸሪዓ ፍርድ ቤቱም አካባቢ ፕሬዚዳንት ይመስሉኛል ነበሩ። ወዲያውኑ ይተካሉ። አተካኩ የነበረው በሊቃውንት ነው። ሊቃውንት ተወያዩና ከኛ ከመካከላችን ማን ነው የተሻለ አሊም የሚባል እንዲህ አይነት ኦርደሮች በእስልምና ይታወቃሉ። የኸሊፋ ሲስተም አለ። የድሮ ኸሊፋ ብቻ ሳይሆን የመንፈሳዊ ኸሊፋ ሲስተም አለ። በኢትዮጵያ ላይ በኢልም ደረጃ
ትልቅ የነበሩት ጀማሉዲን አልአኒ ሲሞቱ ከሳቸው በፊት ትልልቅ እነ ጀማ ንጉስ አሉ። ከዛ በፊት እነ ፈቂህ ሐሺም አሉ። ሲልሲላው ማለት ነው የመንፈሳዊና የዚክሩ የተሰውፉ የዕልሙ ሲልሲላ እና ጀማሉዲን አልአኒ ሲያልፉ ጀማል አህመድ ዳኒ የዳናውን የመጀመሪያውን የዳና ሼክ በዝምድና በምን አይገናኙም። በዝምድና አይደለም የተላለፈው በዕልምና በችሎታ በብቃት ነው። እና እሳቸውን በጣም ስሙዝ በሆነ መልኩ ተክተው ነው የሄዱት። እሳቸው ሲያልፉም እንደዚሁ ዳንዩ ሳኒ ሲተኩ ቀላል በሆነ መንገድ ነው የተተኩትና ኦርደሩ ኦልሬዲ ያለ ነገር ነው። በመሻይኾች መካከል ማን ነው ትልቅ የሚያውቀው በዕልም ደረጃ ማን ነው የተሻለ መምራት የሚችለው የሚለውን ነገር ሁሉም ሰው ያውቃሉ፣ ይተዋወቃሉ። ስለዚህ ምንድነው የሚያደርጉት? ወዲያውን ይተካሉ። የሚገርመው ያኔ ለሊደርሺፕ ወደ ኋላ ማለት ኢቭን ሶላት ሲያሰግድ እንኳን አንድ ሰው አሰግድ ሲባል ኢማሙን ሲባል ኖ ነው የሚለው። በጣም ተለምኖ ነው ወደ መሪነት የሚመጣው ህዝቡ ለምኖት እንጂ እኔ ብቁ አይደለሁም እኔ የህብረተሰብ አማና መሸከም አልችልም የሚል ሽሽት ነበረ እና በዛ መልኩ ነው ከነሼህ ዑመር ሼህ ጋር ወደዛ መጣ። ከዛ በኋላ እያለ በተለይ 1983 ኢህአዴግ ወደ ኢትዮጵያ ከገባ ጀምሮ እስከ 87 ባለው ጊዜ ውስጥ መሻይኾቹም እየሞቱ ምን እያሉም ምን ተፈጠረ? ቫኪዩም የሊደርሺፕ ክፍተት ተፈጥሯል። የሚመሩ በተለይ በመሻይኽ ደረጃ በዋና ጸሐፊነት የሚመሩት አንድ ሰው ነበሩ። እዛ በእነሱ መካከል እንግዲህ ስምምነቱ ምኑም አልነበረም እና የተለየ ትሬንድ የተፈጠረበት ጊዜ ያ ነው፣ ከለውጡ ጋር ጀምሮ ማለት ነው። በ1987 በዚሁ ምክንያት እኔ ልምራ ድሮ እኔ ያልመራም ነበር። አሁን ተቀይሮ እኔ ነኝ ተጽዕኖ ማድረግ እኔ ነኝ መምራት ያለብኝ በሚል ግብግብ 87 ላይ ምን ተፈጠረ? በሙስሊሙና በመንግስት መካከል ግጭት ተፈጠረና የ87ቱ የአንዋር መስጊድ አሰቃቂ የሆነና አሳዛኝ ክስተት እውን ሆነ ማለት ነው። ከዛ በኋላ ያ ሂደት ምን ወለደ? ከ1987 88 ጀምሮ ያለውን መጅሊስ ወለደ። ያ መጅሊስ ከመጀመሪያዎቹ ከ67 እስከ 83 ከነበረው በባህሪው ይለያል። በተወሰነ ደረጃ ፖለቲካዊ ተጽዕኖ በጣም ያረፈበት ነው። በደርግ ጊዜ እንደዛ አይነት ተጽዕኖ አልነበረም። በ80 በመጀመሪያዎቹ የኢህአዴግ ዘመናትም እንደዛው። እዛ በኋላ በ87 88 ጀምሮ ቤቱ ላይ ፖለቲካዊ ጥላ ያጠላበትና በጣም ግሎሪየስ የሆኑ በጣም የተከበሩ ሀገር አቀፍ ሀገር ቁም ሲል የሚቆምላቸው ተቀመጡ ሲል የሚቀመጥላቸው ሊቃውንት ሳይሆን በሴሌክሽን በሆነ መንገድ የሚመጡ ሆኑ ማለት ነው። በነገራችን ላይ ከ88 ጀምሮ የነበሩ አንድ አብዱራህማን ሁሴን ሙዳ ወይም ሙሳ የሚሏቸው ጎበዝ ሰው ነበሩ። እሳቸውም ዋና ጸሐፊያቸው አብዱረዛቅ ነበረ እና ተቋሙን ትንሽ ስርዓትና ቅርጽ እንዲይዝ ከነበረው በተለይ ከ83 በኋላ የነበረውን አናርኪ ፈውዳ አክመው ቅርጽ እንዲይዝ ለማድረግ ሙከራ አድርገዋል። ከዛ በኋላ በተከታታይ አንዳንዴ በተለይ በፕሬዝዳንት ደረጃ ጥሩ ሰዎች ነበሩ። ተቋሙን አጠቃላይ ኮንትሮል አድርገው ወደሚፈለገው አቅጣጫ ለማስኬድ የተለያዩ ፋክተሮች ነበሩ ማለት ነው። በዚህ ሁኔታ እያለ ነው 2004 2000 ምናምን ላይ 4 አካባቢ የአዲስ አይነት ትሬንድ በመንግስት በኩል ወደ ኢትዮጵያ ገብቷል በሚል አህባሽ የሚባል ኮቴሽን ውስጥ ብዙ ጊዜ አህባሽ ስናገር እኔ ኮቴሽን ውስጥ ነው ማረገው። እውነት ነው ወይ የሚለው ነገር ብዙ ጥያቄ ስለሚያስነሳ የተነሱ ጥያቄዎች አህባሽ የሚባል መጥቷል የተባለው እውነት ነው ወይ፣ እስከ ምን ያህል ድረስ ነው እውነትነቱ የሚለው ነገር ጥያቄ ውስጥ ስለሚገባ ኮቴሽን ውስጥ ነው ማረገውና ያኔ እንዲህ አይነት እንቅስቃሴ መጥቶብናል በሚል የድምጻችን ይሰማ እንቅስቃሴ ይነሳል። ከዛ በኋላ የድምጻችን ይሰማ ሂደት እንግዲህ እስከ 2010-11 ድረስ ቀጥሎ በተለያየ መንገድ ቀጥሎ 2005 ላይ የእስር የግጭቶች ነገሮች ተከሰቱ። ከዛ በኋላ እስከ 2010 ድረስ ቀጥሏል። ያው እንቅስቃሴው በተለያየ መንገድ ኦን ኤንድ ኦፍ እየሆነ ማለት ነው። 2010 ለውጥ ሲመጣ ከዛ በኋላ ደግሞ ለውጡን ተከትሎ የመጡ ነገሮች አሉ። ይሄ ሂደት ከ2004 ጀምሮ እስከ 2010 ያለው ሂደት በተለይ ድምጻችን ይሰማ የሚባለው ሂደት በወጉ መገምገም አለበት። የተነሳበት አላማ ምንድነው? እውነትነቱ፣ የተነሱ አጀንዳዎች፣ ሻሮች ምንድናቸው?
ፒውርሊ ሃይማኖታዊ ነው ወይስ ፖለቲካዊ ይዘት ነበረው? ሃይማኖታዊ ከሆነ እንዴት የሚሉና ከሃይማኖት ሴክት ማኳያ በብዙ ጉዳዮች መዳሰስና መገምገም ያለበት ነው። የዚህ ፕሮግራም አላማ አይደለም፣ ግን ትልቅ ጀንክቸር ስለሆነ ትልቅ ነገር ስለሆነ የሆነ የሙስሊሙን የሆኑ አመታት የወሰደና አሁን ያለውን ሁኔታ የወለደ ስለሆነ በጥንቃቄ መመርመር መታየትና እንትን ለመወቃቀስ አይደለም፣ ትምህርት ለመውሰድ ዞሮ ዞሮ ሙስሊሙ ህብረተሰብ ይቀጥላል። ወደፊት ልጆቻችን የልጅ ልጆቻችንም እንደ ተመሳሳይ ሁኔታ ሊያጋጥማቸው ይችላልና ከዚህ ሂደት እንዴት ነው የሚማሩት? በጎ ነገር ካለው በጎ ነገሮችን እንዴት ነው የሚወስዱት? ደካማ ነገሮችን ደግሞ ሳናሽ ሞነሙናቸው ሳንሽ ኮረመም ይሄ ፓርቱ አደገኛና ደካማ ነበረ፣ ይሄ ፓርቱ ደግሞ ሙስሊሞችን ትክክል ያልሆነ አቅጣጫ የወሰደ ነበረ ተብሎ በወጉ ተገምግሞ በልኩ ተገምግሞ ሳታደንቅም ሳታጋንንም በጣም ሳታቀጭጭም በልኩ ተገምግሞ ውጤቱም ራሱ ታይቶ ድምጻችን ይሰማ ያመጣው ውጤት ምንድን ነው? በጎ ነው ወይ? በጎ ውጤት አምጥቷል። የመጣው ውጤት በጎ ነው። በሃይማኖት ደረጃ በተቋም ደረጃ በኢቭን ፖለቲካዊ ውጤቱ ምን ያህል ጥሩ ነው የሚለው በወጉ ተገምግሞ መማሪያ መሆን መቻል አለበት። ይሄ ከደጋፊና ከተቃዋሚ ውጭ ሆኖ አካዳሚክ የሆነ ኢንተሌክቹዋል የሆነ የሰከነ ግምገማ በወጉ ያስፈልገዋል የሚል እምነት አለኝ። ይሄ የዚህ ፕሮግራም አካል ስላልሆነ ሌላ ጊዜ በደንብ ይታያል። ከዛ በኋላ ምንድነው የሆነው? ከ2011 በኋላ 2011 ላይ ድምጻችን ይሰማ ውጤት ተብሎ ወይም የለውጡ ውጤት ተብሎ የመጡ ለውጦች አሉ በተቋም ደረጃና እነሱ 3 ምዕራፎች ይኖራቸዋል። ክቡር አምባሳደር እዚህ ጋር ባነሳን ፈልጋችሁ ተመልካቾችም እንደሚረዱት የዚህ የተቋም ጉዳይ በጾታም በእውቀትም በእድሜ ያሰሱት በዋናነት የመሻይኾች ዑለማዎች ለዚህ ህዝብ ብዙ ችግሩን የሚሰማ ችግሩን የሚቀርፍ አለውልህ የሚል ሃይማኖታዊ ቅርጽ የሚሰጥ የሆነ አንድ ተቋም ያስፈልገዋል በሚል የተመሰረተ ነው። እንደ መመስረቱ በጎ ነገር ሆኖ እንዳለ እርስዎ ስላነሱት ነው። በዛ ሂደት ውስጥ መጥተው 2010 11 አካባቢ ብዙ የሚሰሙ ነገሮች ነበሩ። በተለይ ቅድም በእርግጥ የራሱ የሆነ ፕሮግራም የራሱ የሆነ እይታ ያስፈልገዋል፣ በጎም ደካማም ጎንም ስላለው በአንዳንድ ሂደቶች ውስጥ ተኪዶ 2011 ላይ ተቋም ጋር ሲመጣ በወቅቱ አንዳንድ እንቅስቃሴዎች እኛም መስጊድ አካባቢ ነው የምንሰማቸው ነገሮች ነበሩና እነዚህ የስልጣን ሂደትን ቦታውን ከመረከብ ጋር ተያይዞ የሚነሱ በጣም ብዙ ውዝግብ ያሉ ነገሮች ነበሩ። ትንሽ እዛች ጋር ትንሽ እንድንቆይ ስለፈለኩ ነው። ሂደቱ ራሱ እዛ ጋር የነበረው ነገር ትንሽ ያጥሩልን። ምንድነው የነበረው ነገር እዛ ጋር? ምንድነው በዛን ጊዜ ከዛ በፊት በህዝብ የተመረጠ ህጋዊ ጠቅላላ ጉባኤ ያለው መጅሊስ ነበረ 2011 ላይ። ይሄን አንደርስታንድ ማድረግ ያስፈልጋል። ይህም በተመለከተ ያው ክቡር ጠቅላይ ሚኒስትር በቴሌቪዥን ደረጃ የተናገሩት አለ። ህጋዊ የሚባለው ተቋም የነ ሀጂ ሙሐመድ አሚን ይመሩት የነበረው ተቋም ነው የሚል በግልጽ ቋንቋ ነው የተናገሩት። ምክንያቱም ባለው ዳታ መሰረት ወደ 8 ሚሊዮን አካባቢ ህዝብ እንግዲህ ምርጫ የሚባለው ነገር ኢትዮጵያ ውስጥ ትክክል ነው አይደለም፣ ምን ያህል ፐርፌክሽን አለው የለውም፣ ሁሌም ክርክር አለው። የፖለቲካ ምርጫውም በአጠቃላይ በአፍሪካ ደረጃ ጭቅጭቅ አለው። በኢትዮጵያ ደረጃ በእያንዳንዱ በየ5 ዓመቱ የመንግስት ምርጫ ላይ ጭቅጭቅ ሳይኖሩ ቀርቶ አያውቅም። ከ97 የነበረውን ታውቃለህ፣ 2002 ላይ 2007 ላይ ሁሌም ትክክል አይደለም የሚሉ ድምጾች ይኖራሉ። ግን እንደዛም ሆኖ ግን መንግስት ፓርላማው መስርቶ ጠቅላይ ሚኒስትርም ተመርጦ መንግስት ሆኖ ይሄዳል። በዛ መልኩ ምርጫዎች ተደርገዋል እና ህጋዊ የሆነ አሁንም ያልፈረሰ እስካሁን ድረስ ያልፈረሰ ጠቅላላ ጉባኤ አሁንም አለ እና ያ ነው ትልቁ እዛ አካባቢ የተፈጠረው ስህተቱ ያ ነው። 2011 ላይ 2010 መጨረሻ አካባቢ ላይ ጠቅላይ ሚኒስትሩ የነበረውን የሁከት የማብረድና
ነገሮችን ወደ አንድ ማዕከል የመሰብሰብ ፍላጎት ስለነበረ በክርስትና እንዳረጉት በእስልምናውም ደረጃ 9 አባላት ያሉት ኮሚቴ አቋቋሙ። ብዙ ጊዜ በተለምዶ 9 ኮሚቴ ይባላል። 9 ኮሚቴ አለም 9 አባላት ያሉት ኮሚቴ ነው። ያ አባል ምንድነው ሲሰይሙ ያደረጉት 3 ከሱፊ ወይም ደግሞ ሱኒ፣ 3 ከሰለፊና 3 ገለልተኛ ተብሎ ነው እና አወቃቀሩ ላይ ኮሜንት ማድረግ ይቻላል። ግን የችኮላ ስለነበር እና ደግሞ እንግዲህ በዛ መልኩ የመከራ አካል ሊኖር ይችላል በሚል እንዳለ መውሰድ እንችላለን። ኮሜንት ማድረግ የሚያስፈልገው ምንድነው ድምጻችን ይሰማ ሲነሳ የተነሳው አህባሽ የሚባል ጠበኛ አለኝ ብሎ ነው። ስለዚህ መታረቅ የነበረባቸው ሁለቱ ናቸው። ድምጻችን ይሰማ 3፣ አህባሽ የሚባለው 3። ይሄኛው ዋናው ሱፊው እስልምና ሜንስትሪም እስልምና ዳኛ ሆኖ ምንድነው የሚያጣላችሁ ብሎ መዳኘት ያለበት ይሄኛው ነው። የተደረገው ግን ምንድነው 2004 ላይ የተነሳ ድምጻችን ይሰማ 1400 ዓመት ታሪክ ያለው ሱፊዩ ማህበረሰብ እኩል ጠረጴዛ ላይና 3 ገለልተኛ የሚባል ነገር የለም እዚህ ላይ ወይ የምትከተለው መዝሀብ ይኖርሃል ገለልተኛ ተብሎ 9 እንትን እና የ9 ኮሚቴ ላይ እዛ እንግዲህ ብዙ ጥያቄዎች የሚነሱ ብዙ መመርመር ያለበት ነገር አለ እና ክቡር አምባሳደር ኡስታዝ ሐሰን ታጁ እዚህ ጋር ላቋርጦት ነው ማወቅ ስላለብን ሁላችንም ያቱም እናንተ የዒልም ባለቤት ሆናችሁ እናንተ ልምድ ያላችሁ ሰዎች እንዲገባን ካላደረጋችሁ ብዙ ነገሮች የበለጠ ግራ እየገባን ነው የሚሄደው። ይሄ 9 አባላት ያሉት ኮሚቴ ሲዋቀር እርሶ እንዳሉት አሁንም እኔም መጋራው ሐሳብ ነው። አህባሽ የሚባለው ህዝቡን ለማነሳሳት የሆነ የጭራቅ መስል ተፈጥሮ እንዲዋጋው ለማድረግ የተፈጠረ አካል ነው የሚል ነገር ስለነበረ እንደ እውነት ከነበረ ስራሱ አህባሽ የሚባለው አካልና ድምጻችን ይሰማን ሲመራ የነበረው የተወሰኑ ሰዎች ውቅር ሁለቱ ነበረው መነጋገር የነበረባቸው። ግን የተደረገው ከ1400 ዓመት በላይ ዓለም ላይ እድሜ ያለው የተሰውፉን መንገድ ይዞ ያለው ማህበረሰብና ይሄ ለ5 ዓመት በዛም እዚህም ህዝብን እያደራጀ በማህበራዊ ሚዲያ እንቅስቃሴ የፈጠረ የሚሄደው አካል ነው እንዲነጋገሩ የተደረገው። ለምን እንደዚህ ሆነ? ማን ነው ይሄን አካል ያዋቀረው? እዛ ጋር የተሰራ የሆነ ድራማ የለም ወይ? ግልጽ መሆን አለበት ብዬ ስላሰብኩ እኔ ራሽ ችኮላ ስለነበረ የችኮላ አወቃቀር ነው ወይም ደግሞ ሱፊዩ መጅሊሱን አይሎን የአህባሽ ወኪል አድርጎ የማየት ስዕል ሊኖር ይችላል፣ አላቅም። በዛ መልኩ ነው የተዋቀረው። ዞሮ እንደዛ መልኩ ተዋቀረ የሆነ ነገር ነው። ከዛ በኋላ 9 ኮሚቴው ማንዴት ተሰጠው። ማንዴቱ ምንድነው? የኢትዮጵያ ሙስሊም እየተጨቃጨቀበት እየተቸገረበት ያለው ነገር ካለ ያን አጥንቶ ምናልባት ለ50 ለ60 ለ100 ዓመታት የሚሆን የተረጋጋ ተቋም ተመስርቶ እንዲሄድ የሚያደርግ ሀሳብ እንዲያቀርብ ነው። ሀሳብ ማቅረብ ነው። ችግሮችን ማጥናት ሀሳብ ማቅረብ ነው እና የመጀመሪያ እርምጃ እንደዛ አይነት ኮሚቴ ሲቋቋም የመጀመሪያው እርምጃ ምንድነው የሚሆነው? ችግር ነው የሚጠናው። ልክ የታመመ የሰውነት ክፍል አለ ኡማ የሚባል ያ እንደፈለገ አይነት ህመሙ የፈለገ አይነት ግምት ልንሰጠው እንችላለን። አንድ ሰው ሲታመም ራሱን ሲያመው እንደዚህ አድርጎ ነው ልትገምት ትችላለህ። ሆዱ ሲታመም ደግሞ ምናልባት የተበላሸ ምግብ ወስዶ ነው እንደዚህ ብለህ ልትገምት ትችላለህ። ግን እውነት አይደለም፣ ያ ላይሆን ይችላል። ምን መድረግ አለበት? ኤግዛክትሊ ግምት ትክክል ይሁን አይሁን ለማወቅ የደም ምርመራው የተለያዩ ኤግዛሚኔሽኖች መካሄድ አለባቸው እና የመጀመሪያው ነገር ሁላችንም እንገምተው ይኖራል። ለምንድነው ተንቋራ ተቋም የሌለን? ለምንድነው ሙስሊሙ ህብረተሰብ ከ67 ከ83 በፊት በነበረው ሁኔታ በአንድነት በአንድ ልብ እንዲሄድ ያልሆነው ምንድነው የሚለውን ነገር ግምቶች ይኖሩናል። እኔም አንተም ሁላችንም። ግን ባለሙያ እንደዛ ያደረግም። የመጀመሪያ ስራው ምንድነው መሆን ያለበት? ችግሩን ማጥናት ነው። ችግሩን ለማጥናት ደግሞ የችግሩ ባለቤት የሆነው ማህበረሰብ ወርደህ ማናገር አለበት። የህብረተሰብ ክፍል የተለየ የህብረተሰብ ክፍል ምንድነው ይሻላል? በተለይ ዑለሞቹን በተለያየ የዒልምና የተሰሚነት ተጽዕኖ ያሉ ሰዎችን ምንድነው የሆነው ብለህ ማነጋገር ማጥናት አለ። ይሄ ፕሮፌሽናሊ እንደዛ ነው። ከዛ በኋላ ካጠናህ በኋላ በዛ ጥናት ላይ ተመስርቶ ሶሉሽን የሚባል ነገር ትሞክራለህ። ከምሁራንም ከምንም አዋይተ መፍትሄ የሚባለው ያን ታደራጅና አሁን ከተደራጀ በኋላ ሌላ ጥያቄ አለ። የተጠናው ጥናት ሪከመንድ የተደረገው መፍትሄ ለማን ነው የሚሰጠው?
ለጠቅላይ ሚኒስትሩ ነው የሚሰጠው ነው? በፍጹም አይደለም። ጠቅላይ ሚኒስትሩ የመንግስት መሪ ናቸው። በሃይማኖት ጉዳዮች ውስጥ የመግባት ህገ መንግስታዊ መብት የላቸው። መደገፍ ይችላሉ። የሀገር ሰላም እንዳይናጋ ማድረግ እሳቸው የሚመለከት ማአት ነገሮች አሉ። መንግስትን የሚመለከት ማአት ነገሮች አሉ። ደግሞ ማይመለከተው ነገር አለ። ሬድ ላይን ቀይ መስመር የሆነ ነገር አለ። ስለዚህ ጥናቱ ከተጠና በኋላ ምንድነው የሚደረገው? ራሱን የቻለ ጠቅላላ ጉባኤ ስላለ ለዛ ጠቅላላ ጉባኤ ነው የሚቀርበው። ራሱን የቻለ መጅሊስ ጠቅላላ ጉባኤ አለው። ያ ጠቅላላ ጉባኤ ጥናቱን አይቶ በጠቅላላ ጉባኤነት ደረጃ አጽድቆ አላጸድቅም ሊል አይችልም። ምክንያቱም የነበረው ችግርና የነበረው ውጥረት ፈቃደኛ ሆኗል። ይሄ ችግር መፈታት አለበት ብሎ እያንዳንዱ የጠቅላላ ጉባኤ አባላት ያምናል። ስለዚህ ምንድነው ስራ አስፈጻሚውም ያምናል። አት ኤኒ ታይም መፍትሄ ከሆነ ስልጣናችንን ለቀን ለሚመጣው አካል ለመስጠት ሬዲ ነን ብለዋል ከዛ በፊት። ስለዚህ እንደዚህ ዝግጁ የሆነ አካል ካለ ጥናቱን ተወስድና ተሰጠዋለ። ጠቅላላ ጉባኤው ያይና ያጸድቃል። ከዛ በኋላ ሪፎርም ቲም ያቋቁማል። ከውጭም ሊያመጣ ይችላል እከሌ ብሎ ሪፎርም ቲም ያቋቁማል። ተሐድሶ የሚያደርግ ተቋም። ከዛ በኋላ ዲዞልቭ ማድረግ ካለበት ራሱን ዲዞልቭ ያደርጋል። ስራ አስፈጻሚውን ማውረድ ካለበት ያወርድና ሌላ ባላደራ ያቋቁማል። የነበሩትን እነ ሙፍቲንም ሌላንም ጨምሮ ሊያቋቁም ይችላል። ግን ስርዓት ባለው መንገድ ነው ይሄ መሆን ያለበት። ከዛ በኋላ ራሱን ዲዞልቭ ያደርጋል። ጠቅላላ ጉባኤውን ይበትናል። ከዛ ባላደራ ቦርዱ ከጠቅላላ ጉባኤው በተቀበለው ህጋዊ ስልጣን መሰረት ሪፎርምን ያደርጋል ማለት ነው። እንደዛ መሆን ነበረበት። ምንድነው የተደረገው? ሰንበዲ ከውጭ ተደራጀ። ሚያዝያ 23 2011 ላይ ተደራጀ። ጠቅላላ ጉባኤውን ባለበት ጨፈለቀና መጅሊሱን ተቆጣጠረ ማለት ነው። ይሄ ትክክል ያልሆነ ህጋዊ ያልሆነ አካሄድ ነው። ልክ ቀደም ያልኩት ጠቅላይ ሚኒስትሩ የተናገሩት ነገር እውነት ነው። ህጋዊ ያልሆነ ህገወጥ አካል ባዕድ አካል መጥቶ ነው እዚህ ላይ የተተከለው ማለት ነው። እና 2011 እንደዛ ከመሆኑ በፊት 3 ዶክመንቶች ተዘጋጅተው ነበረ። የመጀመሪያ የዑለሞች የሚባል ዶክመንት በአንጻራዊነት በቂ የሆነ ውይይት፣ በቂ ባይባልም ጥሩ የሆነ ውይይት ተደርጎበታል። ረቂቅ ናቸው እነዚህ እንትኖች። ምክንያቱም ህጋዊ የሆነ አካል ሲመጣ ወይ ጠቅላላ የመጅሊሱ ጠቅላላ ጉባኤ ማጽደቅ አለበት። ያን ያጽድቆት ቢሆን ህጋዊ ዶክመንቶች የሆኑ ነበረ። ከዛ በፊት ግን ረቂቅ ናቸው ገና። ከዛ ደግሞ አስተዳደሩን የሚመለከት የመጅሊስ ደንብና መመሪያ የሚባል አለ። እሱ አለ። እሱ ምንም ውይይት አልተደረገበትም። አንድ ቀን ብቻ ውይይት ተደርጎበታል እዚህ በህዝብ ላይ። ከዛ በኋላ ማውረድ አልቻሉም ወደ ህዝብ። እንዲሁ እንደያዙት ሚያዝያ 23 2011 ደረሰ። ሶስተኛ የአዋጁ ጉዳይ ነው። አዋጁን ጉዳይ የህግ ሰዎች አድርገው የሰጡት አለ። ከዛ በኋላ አዋጅ የራሱ ፕሮሰስ ስላለው መንግስት ከህገ መንግስቱን ከምንም አንጻር በጣም አጠር አድርጎ ጥሩ አድርጎ አዋጁ እንዲወጣ አድርጓል ማለት ነው። ስለዚህ 2 ዶክመንቶች ነበሩ። ምን ተደረጉ? ለህዝብ መወያየት ነበረባቸው። በተለይ የዑለማው ውይይት መቅረብ ነበረበት። የተወሰኑ ውይይቶች ተደረጉ። ከዛ ሀገር አቀፍ ዑለሞች ይወያዩባቸዋል ተብሎ 3 ጊዜ ጥሪ ተደረገ። እዚህ ከመጡ በኋላ ስብሰባው 1 ቀን ሲቀረው ወይ ምናምን በአልሆኑ ምክንያቶች ተበተነ። ሳይደረግ ማለት ነው። ሀሪማዎችን ጥለው የሄዱ ዑለሞች ሁሉ ከመጡ በኋላ ሚያዝያ 23 2011 150 ዑለሞች ይምጡና ይወያዩ ተባለ። ከተለያዩ ወገኖች እንግዲህ ሲዋቀር ሱኒ ያለ ሰለፊ ያለ ተብሎ ነው የተዋቀረውና መምጣት አለባቸው ተባለ። መጡ እነዛ 150 እና አላማው ዶክመንቶችን ተወያይተው ይሄ ይውጣ ይሄ ይግባ ብለው አጽድቀውት እንዲሄዱ ነው። ወይም ደግሞ ረቂቁን የመጨረሻ ተቀብለነዋል እንዲሉ ነው። እና ሲመጡ ሚያዝያ 23 ሸራተን ሲገባ ለውይይት የመጣ ሰው ምንድነው የሆነው? 26 ሰዎች መርጠንልሃልና እነሱ ያወያዩሃል፣ እኛ በቅቶናል በሚል አይነት ስሜት 26 ሰዎች ኖሚኔት ተደርገው ተሾሙ። የመጅሊስ ህጋዊ ጠቅላላ ጉባኤ ባላጸደቀበት፣ ህገ ደንብ ባልተሻሻለበት ዝም ብሎ ሳንበዲ መጡ። ከዛ በኋላ ምንም ማድረግ አይቻልም። የሆይ ሆይታ ጊዜ ስለነበረ ምንም ማድረግ አይቻልም። እና ከዛ ላይ አወቃቀሩን በሚመለከት አሁንም ብዙ ኮሜንቶች አሉ። በተለይ በሱፊዩ ወገን ውክልናው ትክክል አይደለም የሚሉ ሰዎች አሉ። ያን አልተማከረም፣ ሌላኛው ወገን የመረጠለት የሚል እንትን አሉ። በዛኛው ወገን በጣም ጠንካራ የሆኑና ሀገሪቱ ውስጥ አሉ የሚባሉ ሰዎች ናቸው የተወከሉት። ወደዚህ ስትመጣ ደግሞ በተቻለ መጠን ችግር እንዳይፈጥሩ ተብለው ኮምፕሮማይዝ ያደርጋሉ ተብለው የሚታሰቡ ሰዎች ናቸው። ምናልባት ደግሞ ምንም አይነት ከለር ምንም አይነት ድምጽ
የሌላቸው ሰዎች ናቸው። በጣም በቁጥር ትንሾቹ ናቸው፣ ትንሽ ጠንከር ያሉ ማለት ነው። እና ውክልናው ምናልባት 70-30 ወይ 80-20 ሊሆን ይችላል። በጣም አናሳ ነው እዚህ አካባቢ የነበረው ማለት ነው። እና ከዛን ጊዜ ጀምሮ ነው ችግሩ የፈጠረው። ከዛን ጊዜ በኋላ ሲገቡ ሚያዝያ 23 ላይ 80-20 ወይም 30-80-20 ወይም 30-70 ልትለው በሚቻል መልኩ የሱፍዩ ውክልና በጣም በቀጨጨ መልኩ እንዲወከል ተደረገ። ያ የፈጠረው አደጋ ነው። ከዛ በኋላ ባሉ ሁኔታዎች ላይ ጫናው እየበረታ ሄዶ አሁን ላለው ሁኔታ የደረስንበት ማለት ነው። ክቡር አምባሳደር ኡስታዝ ሐሰን ታጁ፣ ይሄ የሸራተኑ ጉዳይ በጣም በወቅቱ ብዙ ጥያቄ የተነሳበት እንደው የማይሆኑ ከእስልምና ጋር ጭራሽ የማይዛመዱ የሆኑ ስርዓቶች የታዩበት እነማን እንዴት በምን መንገድ እንደሆነ ሳይታወቅ ተመርጦላቸዋል ሰዎች ተብሎ የታወጀበት ብዙውን ማህበረሰብ በተለይ ዋንኛውን የኢትዮጵያ እስልምና ከሀ እስከ ፐ ድረስ ተብሎ ከአሊፍ እስከ ያ እስከ መጨረሻ ድረስ ሂዶ የነበረውን የኢትዮጵያ መሻይኽ ዓሊሙን ወጣቱን ዳዒውን ሁላ ወደ ዳር ወደ ጎን የገፋ የሆነ አካሄድ ነው የነበረውና እርሶ መቼም ይሄ የህዝብ በሆነ ጣቢያ ላይ በጣም በጥንቃቄ መግለጽ ስለፈለጉ ነው እንጂ በዚህ መልኩ ያስቀመጡት ብዙ ሰው በጣም ቅር የተሰኘበት ነገር አለ። እስቲ ምናልባት አላህ ከፈቀደና እርሶም ፈቃደኛ ከሆኑ ከአፍታ ቆይታ በኋላ ይህን ጉዳይ በድጋሚ ብንመለስበት እመርጣለሁ። የተከበራችሁ የሀሪማ ቲቪ ተመልካቾቻችን የዛሬው ልዩ ቆይታ ፕሮግራማችን እረፍት እዚህ ጋር ያደርግና ከአፍታ ቆይታ በኋላ ከክቡር አምባሳደር ሐሰን ታጁ ጋር በጉዳዩ ላይ የምንመለስ ይሆናል። የተከበራችሁ ተመልካቾቻችን ተመልሰን መጥተናል። እንግዲህ ከክቡር አምባሳደር ኡስታዝ ሐሰን ታጁ ጋር እያደረግን ያለውን ቆይታ በሚገባ እየተከታተላችሁ እንደሆነ እናምናለን። በመጀመሪያው ክፍለ ጊዜ የሸራተን ምርጫ ጉዳይ ወይም ሸራተን የተካሄደው መጅሊሳዊ አሰራር ተብሎ ብዙ ሰው የሚያነሳውን ጉዳይ እሳቸው ከመጀመሪያው ሂደቱን እንዴት እንደጀመረና ቀጥሎ የቱ ጋር እንደደረሰ እያነሱ እያለ ነው ለተመልካቾቻችንና ለኛ ረፍት ይወሰድ ነው። ይሄ የሸራተኑ ጉዳይ ብዙ ሰው ከእውነተኛነቱ ይልቅ ድራማዊነቱ ያዘነብላል ይላል። ተመርጠው የገቡት ሰዎች እነማን እንደነበሩ አይታወቁም። እንዲመጣ የሚጠበቀው 150 ዓሊም ከዛም ከዚህም በኩል አይነት ሀሳቦች ነው የነበሩት። ይሁንና ግን ማህበረሰቡ የሚያውቃቸው በተለይ ወደ ሚዲያ ወደ መስጊዱ የመጡ ዓሊሞች አሉ፣ ምናውቃቸው ፊቶች አሉ። ከዛ ውጪ ማናቃቸው በየሐሪሙ ያሉ በጣም በርካታ መሻይኾች አሉ። ግን እነዛ ምናቃቸው እንኳን ዑለማዎች ወደፊት አልመጡም ነበር። እንደውም በጣም ስገልጸው አዝናለሁ፣ በሚያሳፍር ሁኔታ ነበረ ከስብሰባው እንዳይገቡ የታገዱት የነበረው። እንደ አንድ ተራ ወሮበላ ወይም እንደ አንድ ቀማኛ ሸራተን ሊሳተፉ ሲመጡ ተባረው ሁላን የተመለሱት። ይህን ኦርኬስትሬት ያደረገው ይህን ያደራጀው አካል ማን ነው? ይህንስ ማድረጉ ተገቢ ነበር ወይ? እስቲ ኡስታዝ ለህዝቡ በሚያደርጉት ሀያ በጣም ተጠንቅቀው ነው እየገለጹ ያለው ይገባኛል። ተገቢ ነው ወይ? መደረግስ ነበረበት ወይ? ምን መሰለ፣ ምናልባት 9 አባላት ያሉት ኮሚቴ በዚህ ነገር መሄዱ በዚህ መልኩ መሄዱ ይበጃል ብለው ሊሆን ይችላል። አክቹአሊ ዑለሞች መማከር ነበረባቸው። 150 ዓሊሞች መጣው ዶክመንቶቹ ላይ አስተያየት መስጠት ነበረባቸው። በተለይ የዓሊሞች መተዳደሪያ፣ የዓሊሞች ጉባኤ መመስረጃ መተዳደሪያ፣ የአንድነት የትብብር በተለያየ ስም የሚጠራ ዶክመንት አለ። በጣም ኢምፖርታንት ነው። ሁለት አካላት እዚህ ሀገር ላይ ያሉ ሁለት አካላት ለ1400 ዓመት የመጣ ኦርደር አለ። በፍቅህ መዝሀቡን የሚከተል የአራቱም መዝሀቦች የሚከተል በአቂዳ አህሉ ሱና የሚባለው የሚከተል የሱፊያ ጦሪቃዎችን የመንፈሳዊ የተርቢያ ጦሪቃዎችን የሚከተል መስመር አለ። በእኛ ቴክኒክሊ አህሉ ሱና ወልጀማ እንለዋለን። ሌላ ደግሞ በቅርብ ጊዜ ወደ ሀገራችን የመጣ አስተሳሰብ አለ። በፍቅህ ደረጃ ሐንበልይ ነው ይባላል። ሐንበልይ ነው አይደለም ሌላ ጥያቄ ነው። ዞሮ ዞሮ አዲስ አስተሳሰብ አለ። ምናልባት አራቱ መዝሀቦች የሚከተሉትን የፍቅህ ኦርደር በአሉታዊ መንገድ የሚያይ ወይም ደግሞ
ማይከተል በአቂዳ ደረጃ ደግሞ ሰለፊይነን ሰለፎች እንከተላለን የሚል ትክክል ነው አይደለም የሚለው ለጊዜው ወደ ጎን ትተነው ማለት ነው። ብዙ ዲስከሽን ስለሚጠይቅ ይሄ የጠሪቃውን ሲወርድ ሲዋረድ የመጣውን የተርቢያ መንገድ መስመር ደግሞ ይሄ ኹራፋት ነው ብሎ የሚያምን አካል አለ። እነዚህ ሁለት አካላት አንታጎኒስቲክ የሆኑ አካላት በአንድ ተቋም ላይ ሊሰሩ ነው ያሰቡት። በአንድ ተቋም ላይ ሊሰሩ ሲያስቡ በምን አግባብ ነው ኒካሃቸው ወይ ጋብቻቸው በምን መሰረት ላይ ነው የሚሆነው? ዶክመንቶቹ የሚጠቅሙት እዛ ላይ ነው እና ዶክመንቶቹ በፍቅህ ደረጃ ይሄን አቅጣጫ እንከተላለን፣ በአቂዳ ደረጃ ይሄን አቅጣጫ እንከተላለን፣ በሱሉክ ደረጃ በተርቢያ ደረጃ ይሄን አቅጣጫ እንከተላለን። በሁለታችን መካከል አወዛጋቢ የሆኑ አጀንዳዎች ይኖራሉ። ለምሳሌ ተራዊህ በአህሉ ሱና በዚህ በአራቱም መዝሀቦች 20 ረካዓ ነው፣ ምንም ጥርጥር የለው። 20 ረካዓ ነው፣ ኢጅማዕ ነው፣ ከዑመር ጀምሮ ነው። የለም 8 ረካዓ ሰግዳለሁ ምን አለ ከየት መጣ ምንድነው መሰረቱ የሚለው ሌላ ጥያቄ ነው። ከተራዊህ በኋላ የሚባሉ ዚክሮች አሉ መሀል ላይ እነዚህ እንትን አለ እና እነዚህ ነገሮች እንዴት ነው አብረው የሚኖሩት? እንዴት ነው በአንድ ተቋም ስር በጋራ በትብብር ሊሰሩ የሚችሉት? ይሄ ጥንቃቄ የተሞላበት ቀመር ይፈልጋል እና የዶክመንቶቹ ዓላማ ያን ቀመር መስራት ነው። ያ በጣም በብዙ መንገድ ተሳክተዋል። ያልተሳኩ ፓርቶች አሉ፣ ተንጠልጥለው የቀሩ ፓርቶች አሉ። እነዛ በውይይት አልቀው ከዛ ላይ ተቋሙ የሚመሰረትበት ከዛ ደግሞ ደንቡ አለ። ደንቡ ኦልሞስት አሁንም አለ። በጣም ብዙ ክፍተቶች የነበሩበት ነው። ለአንድ ቀን ለዲስከሽን ቀረበ። ይሄ መተዳደሪያ ደንብ ማለት ነው። ለአንድ ቀን ቀረበ። ቢላል ሐበሽ ትዝ ይለኛል። ከዛ በኋላ ለህዝብ አልቀረበም። ይሄ ነገር ህዝብ ወርዶ በተለይ ባለሙያዎች በደንብ ሊተቹት በደንብ ዲስከስ ሊያደርጉበትና አንደምታው ምንድን ነው የሚለውን ነገር በደንብ ሊያዩት የሚገባ ነበረ። ታለፈ። ያ የታለፈ ሸራተን ላይ የተገባው ቃል ምንድን ነው? ሁለቱ ዶክመንቶች ዲስከሽን ያስፈልጋቸዋል። አዎ ዛሬ 26 ሰዎች ሰርፕራይዝ ተደርገዋል። ሰው ተመርጦላቸዋል። እንደገና ደግሞ 8 ደግሞ ቦርድ ከታች ተመርጦላቸዋል። እነዚህን ነገሮች ተቀበሉና ሂዱ። ዲስከሽኖቹን የቀሩ የዶክመንቶቹን ዲስከሽኖች ረቂቅ ናቸው። ረቂቁን የማዳበሩን ሁኔታ የተመረጠው መጅሊስ ያደርገዋል። እነዚህ ባላደራ ነገር መጅሊሶች ያደርጉታል ተብሎ ነው ቃል የተገባው። የተነበቡ ወረቀቶችም አሉ ያኔ። ከዛ በኋላ ምንድን ነው የሆነው? እነ ሙፍቲ መጅሊስ ደብዳቤዎች አሉ ኔጋ ዶክመንቶቹን እናስተካክላቸው ባካችሁ እያሉ ብዙ ጊዜ 10-11 ደብዳቤዎች ጽፈዋል። አላማው ሁለት አይነት ፍላጎት ነበር። አንደኛው ፍላጎት ምንድን ነው? በነ ሙፍቲ በኩል ያለው በተቀበልነው አደራ መሰረት ዶክመንቶችን ጨርሰን ረቂቁን አዘጋጅተን ህዝብ ተወያይቶበት ያን በሚጸደቀው መስመር አጽድቀን ከዛ ካለቀ ዶክመንት ላይ ተቋምን መስረት አንድ ነው። ሁለተኛው ደግሞ በፍጹም ተቋሙ እንዲሁ ዶክመንቱ እንደተንጠለጠለ ወደ ታች አውርደን እስከ ወረዳ ድረስ የሆነ እንትን ማውረድ አለብን። ሁለት አይነት ፍላጎቶች ነበሩ። እነ ሙፍቲ ብዙ ጊዜ ደብዳቤ ጽፈዋል። የዚህ የዶክመንት ጉዳይ ሳያልቅ ምንም አይነት ኢምፕሊሜንቴሽን መኖር የለበትም ብለው። ይሄ እውነት ነው። ምክንያቱም ባልተግባባህበት ሁኔታ ወደ ታች ተቋምን አወርዳለሁ ብትል አንደኛ የማንዴትም ጥያቄ አለ። አወርዳለሁ ካልክ ብዙ ችግር ነው የሚፈጠረው እና በዛ ምክንያት ያ የፈጠረው ግብ አለ። ሌሎች ፋክተሮችም አሉ በቦርዱ ጋር ተያይዞ ምን ያው ሰፊ ስለሆነና ረዥም እንትን ስለነበረው ግብ ጊዜ 3 አመት ስለነበረው በዛ ሂደት ውስጥ ብዙ ፍትጊያዎች ነበሩ። ገዛ ብዙ ፍትጊያዎች ሆኑና ከዛ በኋላ ይሄ ሁኔታ ባላለቀበት አሁንም ደግሞ ሰከንድ ሸራተን ተፈጠረ። ይሄ አንዱ ምዕራፍ ነው። የ9 ኮሚቴ የነበረበት ጥናት አንድ ምዕራፍ ነው። እነ ሙፍቲ መጅሊሱን ተረክበው ከ9 ኮሚቴ የተሸከሙትን አደራ ለማስፈጸም የሄዱበት ምዕራፍ ሁለተኛ ምዕራፍ ነው። ብዙ ግብ የነበሩበት ከቀኝ ከግራ ስራ ማያሰራ ሰቅዘው የያዙ ብዙ ችግሮች የነበሩበት ነው። ከዛ በኋላ እነ ሙፍቲ አቋማቸው ጸኑ። ከዛ ሶስተኛ ምዕራፍ ተፈጠረ 2014 ላይ። ይሄኛው ምዕራፍ ምንድነው? እነ ሙፍቲን እንዲሁ በቋንቋው መፈንቅለ መጅሊስ ልታለው የምችለው ማለት ነው። አግባብ ባልሆነ ሁኔታ እነ ሙፍቲ እንዲወጡ ተደርገው ርክክብ የለም ምን የለም እንዲወጡ ተደርገው አዲስ መጅሊስ የመጣበት ጊዜ ነው። የመጣበት መንገድ አግባብ አይደለም። ይሄ በግልጽ መነጋገር ያስፈልጋል።
ምናልባት ልክ እንደ ሻራቶኑ 2011 መጥፎ ጠባሳ እየጣለ የሚሄድ ነው። 2011 መጥፎ ጠባሳ ህገወጥ የሆነን አካል አምጦ ኢምፕሊመንት የማድረግ መጥፎ ጠባሳ ተከተለ። አሁንም ሴም ትሬንድ ደግሞ ሌላ ሁለተኛ የሻራተን ፈርዶበታል። ሁለተኛ የሻራተን ቁጥር 2 ሆኖ መጣ ማለት ነው። እና ያኔ የነበረው ዲስኮርስ እና ዲስከሽን ምንድነው? እነ ሙፍቲን በአቋማቸው ነበር የጸኑት። ትክክለኛ ነበር አቋማቸው። አግባብ ባልሆነ ሁኔታ አሁንም የሆኑ ነገሮች ለመስራት ተሞክሮ ነበር። በዛ ነው የዛ ሂደት አካል አንሆንም ብለው ራሳቸውን አግልለዋል። ክብራቸውን ጠብቀው እነ ሙፍቲ ወይም ያ ቲም እንዲወጣ ተደርጎ ያኛው አሁን የለው ቲም ምናልባት በጸጥታ አካላት ታጅቦ ነው መጅሊስ የገባው። ቅድም እንዳልኩት ከ2011 ወዲህ ህጋዊ መጅሊሱ እዛ በፊት ነው ያለው። ህጋዊ የሆነ መጅሊስ የለም። በእንትን የተመራ በአግባብ ባልሆነ መንገድ ነው ሁለቱም የመጣው። ይሄኛውም ደግሞ ሌላ በጣም አሰቃቂ በሆነ መልኩ መጣ። ይሄኛው ለይስሙላ የተወሰኑ ሰዎች ከማድረግ በስተቀር ሙሉ በሙሉ የሻራተኑንና የ9 ኮሚቴ ሲቋቋም የነበሩ ሁለት አካላት አንዱን ሙሉ በሙሉ ጠርጎ አስወጥቶ፣ ምክንያቱም በነ ሙፍቲ የሚወከል 150 አሊሞች 160 አሊሞች መግለጫ የሰጡበት በጣም ጠንካራ መግለጫ ነው የሰጡት። የዚህ ሂደት የማናቀው ሂደት አካል አንሆንም። ሻራተን 2011 የተቀበልነውን አደራ መንገድ ላይ ዘርግፈነው አንሄድም የሚል ለማንም አካል አስረክበን አንሄድም። ከፈለጋችሁ መጣችሁ ውሰዱት፣ ጉልበት የለንም። እነሱ ሽማግሌዎች ናቸው፣ ትልልቅ ሰዎች ናቸው። ግብ የሚገጥሙበት ቦክስ የሚገጥሙበት ጊዜ የለም። ግን አቋማቸውን ገልጸው ወደ ኋላ የሄዱበትና ሰንበዲ መጥቶ ደግሞ እንደገና መጅሊሱን የተቆጣጠረበት ሁኔታ ነበር 2014 ማለት ነው። እና ከነ ሙፍቲ ጀርባ ግን በጣም ብዙ ሺህ ዑለሞች ነበሩ። ሻራተን ላይ ያለቀሱ 2011 ላይ አልቅሰው የሄዱ ዑለሞች ነበሩ። አሁንም በነ ሙፍቲ ጊዜም የነሱ ሁኔታ የተደረገው ነገር ትክክል አይደለም የሚሉ ከጀርባ በጣም ብዙ ሺዎች ዑለሞች ነበሩ። እስካሁንም ድረስ አሉ። ያ ቁጭት በእያንዳንዱ አሊም ዘንድ ምናልባት በቅርቡ የያሲን ፕሮግራም ነበረ፣ ይፋ ስለሆነ ነው እንጂ በእያንዳንዱ ህዝብ በሚሰበሰብባቸው ዑለሞች በሚሰበሰቡባቸው ጉዳዮች አጋጣሚዎች ላይ ይሄ ነገር ሳይነሳና ሰው ቁጭቱን ሳይገልጽ ምንድነው መሆን ያለበት የሚለውን ሳይገልጽ ያለፈበት ጊዜ የለም ባለፉት 4 ዓመታት። ይሄኛው መጅሊስ ሲመጣ አሁንም የሚጠበቅ ስራ ነበረ። ችግር የለም፣ አስተዳደራዊ ለውጥ ነው። ግን ለውጡ ምንድነው? ዋናው ነገር የአንድ ወገን ሆኗል። የአንድ ወገን ሆኗል። ዘሶኮልድ ሰለፊ መጅሊስ ሆኗል። ወይም ደግሞ በተለምዶ በማህበረሰቡ ዘንድ ዋሃቢ የሚባለው ማለት ነው። የስያሜ ጉዳይ ብዙ እንትን አይለንም። እና የሚጠበቀው ምንድነው የነበረው? አሁንም ይሄ መጅሊስ ይሄኛው ሰነዶች ላይ በቂ ውይይት ተደርጎ አሁንም እንግዲህ ያላለቁ ናቸው እየተጓተቱ ዶክመንቶቹ ላይ በቂ ውይይት ተደርጎ ከነዛ ዶክመንቶች ላይ የታነጸ በሚጸድቅበት መንገድ ጸድቆ፣ በተለይ ሁለት ወገኖች አሉ። ሁለት ወገኖች በደንብ አብላልተውት ክፍተቶቹ ታይተው፣ ምክንያቱም 2013 እና 14 ላይ ይሄ መጅሊስ ሊመጣ ሲል አስተያየቶች ቀርበው ነበር ከዚህ ከሱፊ የሚባሉ ወገን ምሁራን ዶክመንቶቹን በተመለከተ፣ በተለይ ደግሞ አስተዳደሩን በተመለከተ ክፍተቶቹ ምንድናቸው የሚሉ በጥንቃቄ የተዘጋጀ አስተያየቶች ነበሩ። እነዛ አስተያየቶች ሳይካተቱ ይሄኛው መጅሊስ መጣ ማለት ነው። የሚጠበቀው አንዱ ስራው ያ ነበር። ግን ምንድነው የሆነው? ራሽ ያደረገው ወደ ታች ተቋሙን ማውረድ ነበር። እነ ሙፍቲ አግደው የያዙበት ምክንያት ስምምነት ሳይኖር መውረድ ከመጣ መበጣበጥ ነው የሚመጣው። ስለዚህ መቆም አለበት ብለው መጀመሪያ እንትኑ ላይ አግሪመንቱ ማለቅ አለበት የሚል ይዘውት ነበረ። ከዛ እነሱ ሲወጡ ያ ወረቀት ተደበቀና ምን ሆነ? ወደ ተቋም ሪፎርም በሚባል ስም ማለት ነውና ተኬደ ማለት ነው። በዛ ምክንያት አሁን አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደረገ። ሃይማኖታዊ ገጽታዎች እንዲቀየሩ ተደረገ። ለምሳሌ 20 ረካ ተራዊህ የሚሰገድበት መስጊድ ተወግዶ 8 ረካ ይሆናል። ይሄ ሪፎርም አይደለም፣ አስተዳደራዊ ሪፎርም አይደለም። ይሄ በነገራችን ላይ የሃይማኖት ገጽታ ለውጥ ነው የተደረገው። ዱዓ ከሶላት በኋላ የሚል ኢማም ካለ ይባረርና የማይል ኢማም ይተካል። መውሊድ የሚያወጣ ኢማም ካለ ይባረርና የማያወጣ ኢማም ይተካል።
20 ረካ ተራዊህ የሚሰገድ ኢማም ካለ እሱ ተባሮ 8 ረካ የሚያሰግድ ይተካል። በተራዊህ መሃል ዚክር የሚያረግ ኢማም ካለ እሱ ተባሮ ዚክር ማያረግ ይተካል። እና ምን ሆነ ማለት ነው? የሃይማኖት የሆነ ሃይማኖታዊ አስተሳሰብ በኃይል የመጫን ሂደት ነው። እና በዛ መሃል አሰቃቂ ነገሮች ተፈጥረዋል። ተደብድበዋል ሰዎች፣ ነው ትክክል አይደለም ያሉ ሰዎች ተደብድበዋል፣ ታስረዋል፣ ተንገላተዋል፣ ተገፍተዋል። እና በአጠቃላይ ባጭር ቃል አግላይና በዳይ ሁኔታ ተፈጽሟል። አሁን የዚህ 2014 እስካሁን ያለው መጅሊስ 2 ታይትሎች ነው ያሉት። አንደኛ አግላይ ነው፣ አንዱን ወገን ያገለለ ነው። በዳይ ነው ደግሞ ጨካኝ ነው፣ ብዙ ግፎች ያደረሰ ነው። አንድ ከተማ ላይ ስም መጥቀስ አልፈልግም፣ ያው የዳታም ጉዳይ ስለሆነ ከ125 መስጊዶች 123ቱን በአንድ ወገን ተነጥቀው 122ቱ ተነጥቀው 3 መስጊድ ብቻ ለአንድ ወገን ተትተዋል። ለሱፊ ወገን 3 መስጊድ፣ ለዛውም ከተማው እኮ እንትን ሌላ ከተማ ላይ ሙሉ በሙሉ ከአንድ መስጊድ ውጪ ሙሉ በሙሉ የከተማው ተወስዷል። ሰዎች ታስረዋል፣ ተገድለዋል። አዲስ አበባ ላይ እንደ የሚዲያ ብርሃን ማረፊያ የሆነ አንድ መስጊድ አለ፣ አሊ መስጊድ የሚባል ሚዲያ ስላረፈበት ብቻ ነው። ከአሊ መስጊድ በላይ ግፍ የተፈጸመበት መስጊድ አለ። ከአሊ መስጊድ በላይ ግፍ የተፈጸመበት ማህበረሰብ አለ። እና በጣም አሰቃቂ የሆነ እና ምንድነው የተደረገው? እነዚህ ነገሮች በጥንቃቄ ተሰንደዋል። አክቹዋሊ መሀል ላይ አንድ ኃይል ተነሳ፣ በሱፊ ወገን ማለት ነው። ከሁሉም ክልሎች፣ ከሁሉም የማህበረሰብ ክፍሎች፣ ከዑለሞች የተውጣጣ አንድ ኃይል ተነሳ። በመጀመሪያ ስሙ ቅሬታ አቅራቢ ነበረ። ለሰላም ሚኒስትር፣ ለጸጥታ አካላት እንደዚህ አይነት ግፍ እየተፈጸመ ነው፣ ሙስሊሙ ማህበራዊ ረፍት አጥቷል እና እባካችሁን ድረሱለት የሚል እንደ መንግስት ኃላፊነታችሁን ተወጡ የሚል ጥያቄዎች ለተለያዩ አካላት ይቀርብ ነበር። ለሁሉም ክልሎች ቀርበዋል ማለት ይቻላል። ሰላም ሚኒስትር ደግሞ በመቶዎች የሚቆጠሩ ደብዳቤዎች ቅሬታ፣ ይሄ አካል ራሱን አደራጅቶ ተነሳ እና ከሁሉም እና ምንድነው እየተፈጸሙ ያሉ ግፎችን ማሳየት እና ይህ አካል የግፎቹን ተጠያቂነትም ኃላፊነትም ስላለበት አዲስ አበባ ላይ ግፍ ተፈጽሟል ስትል ዝም ብለህ ክስ እንዳይሆን የተፈጸሙ ነገሮችን በወጉ ሰንዶ በወጉ በጽሁፍ፣ በምስል፣ በቪዲዮ፣ በሰዎች ምስክር አደራጅቶ አዘጋጅተዋል። ምናልባት ይሄን ወንጀል ላይ የተሳተፉ ወገኖች ወደፊት በህግ ቢጠየቁ ለህግ ማስረጃ የሚሆኑ ነገሮች ተቀምጠዋልና ዞሮ ዞሮ ምንድነው የተደረገው? ወረራ ነው የተደረገው። የኢትዮጵያን ሙስሊም በአንድ ሴክት የማጥመቅ ጥረት ነው የተደረገው እና ጨካኝ በሆነ ሁኔታ ምናልባት በኢትዮጵያ ታሪክ ብዙ ግፎች ተፈጽመዋል በሃይማኖት ምክንያት። በክርስትናውም ክርስቲያን ለክርስቲያን፣ ክርስቲያንና ሙስሊም በተደረጉ እንትኖች በብዙ ግፎች ተፈጽመዋል። በጣም ጎልቶ የሚታየው የዮሐንስ ዘመን ግፍ ነው። በዚህ 3 ዓመት ውስጥ የተፈጸመው ነገር ከዛ ዘመን አያንስም። ምክንያቱም እዛ ውጫዊ ነገር ነው፣ የምጠብቀው ነገር አለ፣ ፖለቲካዊ ምን ግፊት አለ። ከዚህ ግን አብሮ ይሰግዳል የምትለው ወንድም አብሮኝ ይሰግዳል፣ አብሮኝ ይሆናል፣ ለመከራ ጊዜ ከጎኔ ይቆማል የምትለው ወንድምና እንትን አካል አንተን ሲያጠቃህ ማለት ነው። እና በጣም በጣም አሰቃቂ ግፎች ነው የተፈጸሙት። አሰቃቂ ይሄ በምስል ምናያቸው አሉ። አይኑ የፈሰሰ፣ አካሉ የተፈነከተ ኢቨን እስከ ሌላም ድረስ ነው። መረጃዎች ያስፈልጋሉ። ከዛም በላይ ከማቁሰልም አካላዊ ጥቃትም ከማድረስ በላይ ደሞዝ ከመከልከል በላይ ከማስራብ በላይ ከማስፈራራት በላይ በጣም በጣም አሰቃቂ ነገሮች አምባሳደር እንግዲህ አሁን አንተ ስታነሳው በዚህ ቅጽበት እንኳን አእምሮ ውስጥ የመጡ ነገሮችን ለማንሳት ስለፈለኩ ነው። ይህ ሚዲያ ነው፣ ህዝብ ማወቅ አለበት። ተሸፋፍኖ እያለባበስን አይግድ የለም ያለ የምናልፈው ነገር አይደለም። ዲን ነው። ዲን ደግሞ ማለት ቀጣይ ረጅም ማቆም የሌለው ሀያት ያለው ነገር ነው። ሰው ከሞተ በኋላ ህይወቱ የሚጀምረው በአኺራ ጉዳይ ላይ እዚህ ዱንያ ላይ በዘርጋ ዱንያ መዝራአቱል አኺራ ነውና እንደዚህ አለባብሰው የሚታለፍ ነገር አይደለም። እኛ ጋር ሚዲያ ላይ ከሚወጡት ብዙ ነገሮችን ለማህበረሰቡ ሰላም፣ መንግስትን በጸጥታ ጉዳይ ላይ በብዙ ጉዳይ ላይ ማገዝ ስላለብን፣ ከመንግስት ጎን መቆም ስላለብን፣ ከሙስሊም ከመሻይኽ ጎን መቆም ስላለብን፣ ሚዲያ የሚያወራው ነገር ቀጥታ ማህበረሰቡ ላይ ተጽዕኖ ስላለው የምንይዛቸው ብዙ ነገሮች አሉ እንጂ እኔ እንደ አንድ ነዋሪ እኮ ብዙ ማዝንባቸው ነገሮች አሉ። ለምሳሌ የድብደባና አሁን ምሳሌ አሊ መስጂድ ከፍተኛ ነውር ለቃላት አይደለም። አንድ አማኝ በአንድ አማኝ ላይ፣ ሙስሊም በሙስሊም ላይ አይደለም፣ ሌላ ሃይማኖተኛ በሙስሊም ላይ ያነሳዋል ተብሎ የማይታሰበው በስንጢ ወቅቱ ከፎቅ ላይ እስከ መወርወር ውስጥ ብዙ ነገሮች ተካሂደዋል። አሊ መስጂድ ላይ እናቶች አልቅሰዋል፣ አባቶች አልቅሰዋል። ሌላ አሁን ከሚመጡልን ነገሮች አሁን እንደ ምሳሌ እናንሳው ከተባለ
አንድ መስጂድ ላይ ወደ 7ኛ አብነት መስመር ላይ ያለ መስጂድ ላይ ሰደቃ እናድርግ ብለው አሁን እየተቃወሙ ያሉ ወንድሞች ሰደቃ እናድርግ ብለው ለሙአዚኑ በፌስታል ለምግብ ላክን ብለው የላኩላቸው ንቀታቸውን ለማሳየት ሙሉ ፈርስ እበት ነው በፌስታል የላኩላቸው ቤታቸው ድረስ። እኒህ ሙአዚን አላህን ነው የሚገዙት፣ ረሱላህ ሰለላሁ ዐለይሂ ወሰለም ነው የሚከተሉት። ሌላ የተለየ ነገር የለም። በዚህ ልክ ጥላቻ የሚፈጥር በዚህ ልክ ሰው ናቸው፣ የልጆች አባት ናቸው። በዚህ ልክ ቤታቸው ድረስ አዋርዶ እበት በፌስታል መላክ ለምን አስፈለገ? እውነት ጉዳዩ እዚህ ውስጥ ሸኽሲያው ምንድነው? ዲን ከሆነ ለምን በዚህ ልክ ክፉ መሆን አስፈለገ? አርሲ ላይ እኮ እንግዶችን ሁሉ አቅርበናል እኮ ለረጅም ወራት የተኛ ጭንቅላቱን በፌሮ ሰንጥቀው የተኛ ወንድም ነበረ። ለምንድነው ይሄን ያደረጉት? ሰለዋት ስላደረገ ነው። ቢላል ላፍቶ መስጂድ አዲስ አበባ ላይ ቢላል ላፍቶ መስጂድ ላይ ያሲን ስለቀሩ ታስረዋል። ሙአዚኑ ያሲን ቁርአን አይደለም ሊሉን ነው። ያሲን እኮ ቁርአን ነው። ለምን ያሲን ቀሩ? ከዛ ደግሞ በቀጣይ ሲያስሯቸው ደግሞ ምንድነው ያሏቸው? ለምን ሰለዋት አሉ? ማን ያሳሰራቸው? በወቅቱ አሁን አስተዳደር ብሎ መጅሊስ ይሾማቸው ሰዎች። ይሄ መጅሊስ ሲቀመጥ እኮ አሁን ህጋዊ ባልሆነ መንገድ ሄዶ የተቀመጠ የተባለው ማካል እኮ ሲቀመጥ 90 ሺህ ለሐጅ እንግዲህ በኒስተጣ ኢለይሂ ሰቢላ ነው የቻለ ወደ ሐጅ ሂድ በህይወት ዘመኑ ተብሎ አርካን ተደርጎ የተቀመጠ ነገር ነው። ሸሪዓ ነው። ሐጅ መሄድ የቻለ ሰው ሁላ ላይ ግዴታ ነው። 90 ሺህ በዛ ያለ እኮ አካል ነው አሁን ከግማሽ ሚሊዮን በ3 አመት ውስጥ ያሳለፈው ለአንድ ሰው። እያንዳንዱ ሙስሊም መቼም እንዳይሄድ አድርገው ነው ያስቀመጡት። ምን ማለት ነው ይሄ? ከሸሪዓ በላይ የሚያምነ መስጊዶች እንደዚህ በብዛት ሲፈርሱ ሲቃጠሉ ምን ሲሉ ቁርአን ሲቀደድ ትንፈሽ ያለ የለም። ቁርአን መቼም የአላህ ቃል ነው። ቁርአን የግለሰብ አይደለም፣ የሆነ ማህበረሰብ አይደለም፣ የአላህ ቃል ነው። 4 ነጥብ። የትኛውም ዓለም ላይ ከጫፍ እስከ ጫፍ ያለ ሙስሊም የሚከተለው የቁርአንን ቃል። ቁርአን ሲቀደድ ድምጹን የሚያሰማ አካል የለም። አሁን በቅርቡ ደግሞ ያየነው ነው። ረሱላህ ሰለላሁ ዐለይሂ ወሰለም ሲዘለፉ ወጥቶ የተቃወመ አካል የለም። እንደው እርሶ በጣም ለህዝቡ አስበው ተጠንቅቀው እንደው አለባብሰው ቢያልፉትም ይሄ ነገር ግን ተገቢ አይደለም እና በሆነ መንገዱ መቆም ነበረበት። ይሄ የዑለማዎች ዶክመንት ቢስተካከል እንደዚህ አይነት ነገሮች ያቆም ነበር። ጥሩ መነሻ ይሆናል እሱ። ኤንዌይስ ምንድነው ባለፉት 3 አመታት ብዙ ቮሊዩም የሚወጣው በነገራችን ላይ እንዳልኩ ቪዲዮዎች አሉ፣ ድምጾች አሉ፣ ብዙ ነገሮች አሉ። በመርዝ እኮ ግድያ ሁሉ የተፈጸመበት አካባቢ እንዳለ ያው መረጃዎች ያመለክታሉ። ዞሮ ዞሮ ባለፉት 3 አመታት ብዙ መከራ ነው የደረሰው። ይሄ በፍጹም መደገም የለበትም። ነውር ነው የተሰራው። አንደኛ ያለፉት ስህተቶች መታረም አለባቸው። ሁለተኛ ወደፊት እንዳይደገም ሆኖ መሰራት አለበት። የቤት ስራዎቻችን መሰራት አለበት። እነዚህ ወቀሳዎች የሚመጡት የሆነን አካል ለማጥቃት ወይ ለመውቀስ ለማጥቆር አይደለም። በኢትዮጵያ ታሪክ ውስጥ ነውር ተሰርተዋል። ጥሩ ያልሆነ ነገር መድረሳዎች ፈርሰዋል። ቁርአን ቤቶች ፈርሰዋል። ሀሪማዎች የሀሪማ መሻይኾች ተሰደው ሀሪማዎች ቁጥጥር ስር ተፈጽመዋልና እነዚህ ነገሮች እንግዲህ በብዛት ማሳየት ይቻላል። በእንትንም በኦሮሚያም አካባቢ መውሊድ ሰውየው ደስ ብሎት በሬ ይሰጣልና በቢላዋ የመቱት የተወጋ ሰው አለ። ለመውሊድ በሬ ያቀርባል ተብሎ ማለት ነውና ብዙ አይነት ግፎች ተፈጽመዋል ባለፉት 3 አመታትና ተቋማት ተነጥቀዋል። ሌሎቹን ደግሞ ለመንጠቅ ጥረት ተደርጎስ ያልተሳኩ ተቋማት አሉ። ስም መጥራት አልፈልግም፣ ግን በሂፍዝ ማዕከልነት እያገለገሉ ያሉ ቁርአን የሚያሳፍዙ ህጻናት እነሱ ተቋማት ለመንጠቅ ብዙ ትግል ተደርጎ የአቅም ጉዳይ የምን ጉዳይ ሆኖ ያለው የሀገሪቱ ሁኔታ ጉዳይ አላመች ስላለ አላስችል ስላለ ነው እንጂ እንደዛ ሙከራዎች ተደርገዋልና ይሄ ምዕራፍ መራር ምዕራፍ ነው። ለሁሉም ወገን ትምህርት አስተምሮ ያለፈ ነው። እንዴት ሰው ምን ያህል ሊጨክን እንደሚችል አንዳንድ ወገኖች ምን ያህል ሊጨክኑ እንደሚችሉ እስከምን ጥግ ሊሄዱ እንደሚችሉ የታየበት ምዕራፍ ነው ማለት ይቻላልና አሁን ደግሞ የሚያሳዝነው ምንድነው ከ2014 እስካሁን ድረስ በዚህ መልኩ ተቆየ። አሁን ይህን ግፍ የሚያስቀጥሉ የሚመስሉ ነገሮች ደግሞ ተፈጥረዋል። ቅድም እንዳልኩት የጊዜያዊ የቅሬታ አቅራቢ ቡድን ተቋቁሟል ብያለሁ። አሁን መጅሊሱ ወደ 4ኛው እርከን ከ2011 በኋላ ወደ 3ኛው 4ኛው እርከን የሄደ ነው። የ9 ኮሚቴ አለ፣ የነ ሙፍቲ ዘመን አለ፣ አሁን አለ። ወደ 4ኛው እርከን ወደ 4ኛው ምዕራፍ
እየሄደ ነው። በእያንዳንዱ እርከን ሂደቱ ትክክል አይደለም በማለት ለህዝቡ የሚበጀውን አቅጣጫ ያመላከቱና የታገሉ ወገኖች ያሉ የቅሬታ አቅራቢውን ጨምሮ ማለት ነው። በትጋት የታገሉ እንግዲህ ብዙ ክሶች ቀርበውባቸዋል። በእነዚህ ሰዎች ዘመኑን የሚመስል ክስ ማለት ነው። አንድ የጽንፈኛ ናቸው፣ ኦሮሞ አካባቢ ከሆነ ሸኔ ናቸው፣ አማራ አካባቢ ከሆነ ደግሞ ፋኖ ናቸው የሚሉ ክሶች ብዙና ለማሳሰር ለማስገደል ብዙ ጥረቶች ተደርገዋል። ግን የሚሆን ነገር አይደለም። የህዝብ ጉዳይ ስለሆነ ማለት ነው። የሚሸማቀቅ አልነበረም፣ የሚፈራ አልነበረም፣ ወደ ኋላ የሚል አልነበረም። ወደፊት ኢንሻአላህ እንደዛ የሚልም አካል አይኖርም እና ወደ አራተኛ ምዕራፍ እየተሸጋገረ ነው። ይሄ ምዕራፍ ምንድነው? ምርጫ ተብሎ መጥቷል። ምርጫ በትክክል የማይሄድ ከሆነ ደንቦቹ፣ መርሆቹ፣ ሰነዶቹ አፈጻጸሙ ላይ በትክክል ካልሄደ ይሄን የ3 አመት መከራ የማራዘሚያ አንዱ መንገድ ነው የሚሆነው። በባሰ ሁኔታ ነው። በ3 አመት ውስጥ ህጋዊ ናቸው አይደለም እየተባለ ነው መጅሊሱ የቆየው። ይሄን ማድረግ ማንዴት የለውም እየተባለ ነው የቆየው። አሁን ግን በይስሙላ ምርጫ ወደ መድረክ እንዲመጣና ራሱን ዱፕሊኬት እንዲያረግ ከተደረገ ሌላ መከራ፣ ሌላ ሁኔታ ነው የሚገባው። የዚህ ፕሮግራም አላማ፣ የዚህ ፕሮግራም ዋና አስኳል መሆን ያለበትም ይሄ ነው። አሁን ይሄ ሁሉ ታልፎ መጥቷል። ከአሁኑ ሁኔታ በኋላ ሙስሊሙ ህብረተሰብ ማህበራዊ ረፍት እንዲያገኝ፣ ያለፉ ግፎች እንዳይደገሙበት፣ የተፈጸሙ ግፎች እንዲካካሱና እርምት እንዲደረግባቸው ምን መደረግ ነው ያለበት የሚል መሰረታዊ ነገር ነው እና ምርጫ ተብሎ ታውጇል። ምርጫው አሁን ባለው ይዘቱ 4 መሰረታዊ እንከኖች አሉት። ይህን በደንብ ሙስሊሙ ህብረተሰብ መስማት አለበት። ምርጫው 4 እንከኖች አሉት። አንደኛው እንከኑ ምንድነው? በገለልተኛ ያልሆነ በአንድ ወገን ወይም አሁን ያለው የዑለማና የመጅሊስ አወቃቀር የአንድ ወገን ዶሚነንሲ ያለበት እንደ ጨው የሌላውን ወገን ለምልክት ያክል ቁጭ ያደረገና አቅሙና ጉልበቱ ካለው ሌላኛውን ወገን ጨፍልቆ ኢትዮጵያን በአንድ የኢትዮጵያን እስልምና በሆነ ገጽታ የማስኬድ ፍላጎት ያለው አካል ነው። ይሄ በግልጽ መነገር ያስፈልጋል። ሰው ሁሉ መስጊዶች ሁሉ አንድ አይነት እንዲሆኑ ወይም ደግሞ እንዲቀየሩ፣ መድረሳዎች ሁሉ እንዲቀየሩ፣ ካሪኩለሙ ሁሉ እንዲቀየር የሚፈልግ አካል ነው። በዚህ አካል የተሰየመ ምርጫ ቦርድ የሚባል አለ። ስልጣኑ ትክክል ነው አይደለም፣ መመንጨቱ ትክክል ነው እናየዋለን። እሱ አለ። ይሄ መጀመሪያው እንከኑ ይሄ ነው። ሁለቱ ወገን ይሁንታ የሰጡት የተስማሙበት የምርጫ ቦርድ መሆን ነበረበት። ያ አይደለም የሆነው። እንዲያውም አሁን አፈጻጸሙ ሲታይ የአንድን ወገን ፍላጎት ለማሳካት የሚሮጥ ጥሩ ሰዎች ከመካከሉ ይኑሩ አይኑሩ አላቅም። ወደ ታች እየወረደን ወደ ክልሎች እየወረደን ስንመጣ ጥሩ ሰዎች እናገኛለን። በአጋጣሚ ሾልከው እንደ ጨው የገቡ ጥሩ ሰዎች አሉ፣ በአንዳንድ ክልሎች እየሰሩ ያሉ ማለት ነው። አብዛኛው ግን አምሳሉን የሚደግም አይነት አካሄድ ነው እና የመጀመሪያው የቦርዱ አመሰራረት ነው። ከዛ እየሄደበት ያለበት ሂደት ደግሞ አሁን ክፍለ ሀገር ላይ ኦሮሚያ ላይ፣ አፋር ላይ ምን እየሰሩ እንደሆነ ይታወቃል። በነገራችን ላይ የሚደበቅ ነገር የለም። በጣም የሚገርም ነገር እያንዳንዱ ሂደት ከማህበረሰቡ ወይም ደግሞ ሂደቱን ከሚከታተሉ አካላት ጆሮ የሚያመልጥ አይደለም። በቅርቡ ባህር ዳር ሂደው የሆነ ነገር ሰርተዋል። መግለጽ አያስፈልግም። እዚህ ላይ የሆነ ነገር ለመስራት ተሞክረዋል። የሚገርመው ኦንላይን እዛው እያሉ ያን አልተገባ ተግባር ሊሰሩ ሲሉ ኢሚዲየትሊ መረጃው ይመጣ ነበረ፣ በሁሉም ቦታ ማለት ነው። አፋሪ በሌሎችም ምንድነው ያደረጉት የሚለው ነገር ይታወቃል። እና ይሄ አካል ነው አንዱ እንከኑ ይሄ ነው። ሁለተኛው የምርጫ ሰነዱ ነው። የምርጫ ሰነዱ ቀመሩ በጣም እንደው ትንሽ ዘርዘር አድርጌ ያዋለሁ። የምርጫ ሰነዱ ቀመር ምርጫን ትርጉም አልባ የሚያደርግ ነው። ለምንድን ነው የሚያስፈልገው? የሁሉ ገንዘብ፣ ይሄ ሁሉ ጉልበት፣ ይሄ ሁሉ ትርምስ ለምንድን ነው የሚያስፈልገው? ምክንያቱም ከምርጫ ሰነዱ ከጠቅላላ ጉባኤው ከአጠቃላይ የኢትዮጵያ እስልምና የጠቅላላ ጉባኤ 59% ያለ ምርጫ የሚመጣ ነው ተሰይሞ ማለት ነው። 59%
41% ዘሶኮልድ ዑለማ ቡድን አለ። እነሱ በምን ህግ እንደሆነ የሚያዋቅሩት ራሳቸውን ወላሁ አለም ብዙ ነገር አለ። ከዛ ነው የሚመጣው 59%። ሌላ ከ41%ቱ መጅሊስ የፈጠራቸው አደረጃጀቶች አሉ። የወጣቶች፣ የሴቶች፣ የምናምኖች የሚባል ራሱ ነው። እዛ ደግሞ ኖሚኔት የሚደረጉ ናቸው። እና ስለዚህ ምንድነው ስደምረው 70% ያለ ምርጫ የሚመጣ አካል ነው ማለት ነው። በእያንዳንዱ ከቀበሌ ጀምሮ በወረዳ ጀምሮ እርከን 2-3 አመራሮች አሉ። ፕሬዚዳንት፣ ምክትል ፕሬዚዳንት እና ዋና ጸሐፊ ያለ አይደል? ሁለቱ ከኡለሞች እንግዲህ ያለ ምርጫ ከመጣው አካል የሚሆኑ ናቸው። በምርጫ የሚመጣው አካል የትኛው ነው የሚሆነው? አንዱ ነው ማለት ነው አይደል እንዴ? እና በጣም ብዙ ምርጫ ለምን ያስፈልጋል? ለምንድነው የሁሉ ሩጫ የሚያስብል ለይስሙላ ብቻ እንዲሆን የሚያስብል ዶክመንቱ ብዙ ችግሮች አሉበት። ይሄ ሁለተኛው ችግሩ ነው። አንደኛ የቦርዱ አሰያየም ችግር ነው። መጀመሪያ መጅሊስ ማንዴት አለ ወይ የሚል ጥያቄ ይነሳል። ምክንያቱም የኢትዮጵያ የምርጫ ቦርድ አሰያየምን ስታይ ከመንግስት በጣም በተቻለ መጠን ኢንዲፔንደንት እንዲሆን ነው የተደረገው እና ማንዴት አለ ወይ አሁን ያለው መጅሊስ? እንዲህ አይነት በጣም ከባድ የሽግግር መጅሊስ ነው። ማንዴቱ ራሱ የለውም። አለው ወይ የሚል ጥያቄ ይነሳል። የህግ ጥያቄ ነው የሚነሳው እና የተለያዩ ማህበረሰብ ክፍሎች፣ የተለያዩ ጀማዓዎች፣ የተለያዩ ተቋማት አሉ። እዚች ጋር ላቋርጦት ነው። አሁንም ይሄ የምርጫ ጉዳይ ትልቅና ሲሪየስ ኢሹ ስለሆነ እረፍት ወስደን ብንመለስ፣ ምክንያቱም ማህበረሰቡ ሊከታተለው ስለሚገባ ካፍታ ቆይታ በኋላ እንመለሳለን።